ከወገብ በላይ ሸፒ ሆና ከወገብ በታች ደግሞ ልቅቅ ያለ ዲዛይን ያላት ልብስ ነች። ሰፋ ያለ ጥበብ ያላት ነው። ጥለት ያለው ጥለቱንም እንደምታዩ በጣም ሰፊ ነው። ከአጭር ቀሚሶች የሚወድ ሰው ካለ በብትን ጨርቅ እንደዚህ ሆኖ ማማርም ይቻላል። እኛውን ቀለ ጥልፉን እንደምታዩ እዚህ ጋር የምታያት ዲዛይን አለች። እቺና ከላይ ላይ ያደረግናት ጥልፍ አንድ አይነት ነው። እንደምታዩ ዲዛይኑም አንድ ነው፣ ከለሩም አንድ ነው። ምንም ዲፈረንስ የለውም። እንደዚህ ቆንጆ አድርገን የምንጠልፍ ነን። ራሳችንም ስለምን ጠላፊዎችም ስለሆነ ረዘም ያለ ነው። እንደምታዩ ጥለቱ ሰፊ የሚባል ጥለት ወደ ላይ ረዘም ያለ ነው። በጣም ተሰርቶ ሲያልቅ ደግሞ በጣም ነው የሚያምረው። ይሄ አብሽ ከለር እና አቆር ያለ ወይን ጠጅ ያለው ልብስ ነው። ያው ካሜራ ላይ ላይታይ ይችላል፣ ግን በጣም ውበት ያለው ልብስ ነው። በቪ በአራት ማዕዘን በሚባለው ብቻ ሳይሆን የሚፈልጉት ዲዛይን ሊሰራ አይችልም። በጥበብ ብለው የሚያስቡትን ሁሉ አይነት ዲዛይን መስራት እንችላለን። ያው ዲዛይነርም ነሽ፣ ዲዛይነርም ስለሆነ አይዲያውን ካመጡልን መስራት እንችላለን። በእናንተ አሳምራችሁ ስሩ ካሉና እንዲሁ ቆንጆ አድርገን ደግሞ ይሄ ለነሱ ጥሩ እድል ነው። ዲዛይነር እንደመሆንሽ መጠን እንግዲህ ቆንጆ አድርገን ደግሞ ሰርተን እናሳያቸዋለን። ያው ለእናትም ይሆናል ለወጣትም ይሆናል። እሱን ለየት አድርገን ሰላም ጤና ይስጥልኝ። እንደምንሰነበታችሁ ውድ የአድራሽ ሚዲያ ቤተሰቦች፣ በዛሬ ቪዲዮአችን በዲዛይነር ልጆች የተሰሩ እጅግ የሚያማምሩ የአገር ልብሶችን ይዤላችሁ መጥቻለሁ። የቀሚሶችን አይነትና ዋጋ ወደ እናንተ ማድረስ ይሆናል። ቪዲዮን ላይክ እና ሰብስክራይብ በማድረግ አብራችሁን ቆዩ። ሰላም ሳሮን፣ እንዴት ነሽ? እግዚአብሔር ይመስገን። ከዚህ በፊት መተን እንግዲህ አብዛኞቹ ተመልካቾቼ በጣም ወደውሻል። ዛሬ ደግሞ በድጋሚ መተናል። ከዚህ በፊት ላላዩሽ ደግሞ ራሽን አስተዋውቂልኝና በዛሬ ቪዲዮ ምን እንዳያትሽ እንደዚሁ ለተመልካቾች እንገኝ። እሺ መልካም። ሳሮን እባላለሁ። በባለፈው ቪዲዮ ብዙ ሰው ደውሎልኛል፣ አዘውኛል። ስለደወሉም ስላዘዙኝም በጣም አመሰግናለሁ። ዛሬ ደግሞ የተዘጋጁና ያለቁ ልብሶች አሳያቸዋለሁ። ሌላ ደግሞ ብትን ጨርቆችንም እንዲሁ አዳዲስ ብትን ጨርቆች የገቡ የሚያማምሩ አሉ። እነሱንም አስተዋውቃለሁ። መጀመሪያ እኔ ከለበስኩት ልጀምር። እሺ ቆንጆ ነው፣ በጣም የሚያምር ልብስ ነው። እሺ ይሄ እንደምታዩት ቀጭን ጥለት ነች፣ መጨረሻ ላይ ያለችው ደመቅ ያለች ቀሚስ ነው። የተሰራውም ደግሞ በወራጅ በኩል እንደዚህ አንገቱ ላይ እንደምታዩት ቅርጹ ላይ የት ያለ ሆኖ ወራጅ ሆኖ የተሰራ በጣም ቀጠን ያለች ነች። ወራጅነቷ ራሱ እና በጣም ነው የምታምር፣ ውበት አላት። ፈርጦችም አሉት። ፈርጦችም አሉት ልብሱ። ይሄኛው ያው እኔ እንደምታዩም ቀጠን ስላልኩኝ 4 አርብ ነው የተሰራ። በ5 አርብም አለው። እንደዛ መሆን ይችላል። ታችኛው ደግሞ ሙሉ በሙሉ በእንደዚህ አይነት ጥልፍ የሚፈልግ ሰው ደግሞ ሙሉ በሙሉ በጥልፍ መሰራት የሚችል አይነት ልብስ ነው አለው። እንዳማራጭ ይሄ እንደዛ ተሰርቶ የሚያውቅ ልብስ ነው። ይሄ አልቆለት እንደዚህ 12 ነው። 12,000 ብር። በጥልፍ የሚፈልግ ሰው ካለ ደግሞ እስከ 16 ድረስ ይሆናል። ጥልፍ ሲኖረው 16,000 ብር ይሆናል። ይሄ ራሱ 12,000 ብር። 12 መልካም። ይሄ ደግሞ አሁን አንቺ የለበሽው ደግሞ እንደምታዩ በጣም ነው የሚያምረው ልብሱ። ቆንጆ ነው። አረንጓዴ አይን ቅድ በሚባለው ነው የተሰራ። እዚህ ጋርም እንደምታዩት ጥልፍ አለው። እቺ ደግሞ ቪሳቶን ወይስ ከርቭ ነገር ሆና የተሰራች ጥልፍነቷ ፓርት ማለት ነው። እንደዚህ ውበት ያለው ነው። እዚህ ጋርም እንደምታዩ አይን ቅድ ነው። እጅዬ ስላልፈለጉ እጅ ያልተጨመረበት። ይሄኛው ጥለቱ ያው በባለፈው ካሳየዋቸው ውስጥ አንዱ ነው። ቆንጆ ሰፋ ያለ ጥለት ነው። በጣም ነው የሚያምረው። ከለሩ ራሱ አረንጓዴ ከሁሉም አይነት ደግሞ ከለሮች ስላሉት በጣም ነው የሚያምር ልብሱ። መልካም። እሺ አሁን ይሄ ስንት ነው? ይሄ አልቆላት 19 ማለት ነው። 19,000 ብር። እዚህ ጋርም እንደኔ አይነት ይሄኛውም ደግሞ አንድ አይነት ነው። በግሩፕ ስለተሰሩ ረዘም ያለች ነች ልጅቱ። ረዘም ስላለች ቁመቱ ትንሽ ረዘም ያለ ነው። ተላላፊ ጥልፍ ሆኖ ቀጠን ባለች ሳይዝ ነች። እቺ 6 ሴንቲ 7 ሴንቲ ድረስ የምትሆን ጥልፍ ነችና እንደዚህ አድርጋ ተጠልፋለች። በጣም ነው የሚያምር። እጅየው እንደምታየው ይሄ ስስ መነን ነው። ስስ ነው በጣም። መነኑ ሳሳ ያለው እንዲደረግልኝ ብላ ስላስዘዘችን የተደረገ ነው። እጅየውም ይሁን ላይ አምባሩ የምታየው ረዘም ያለ ነው፣ ውበት ያለው ነው። አምባር በዚፕ ነው የምናደርገው የሚሰራው። እንደ ባለፈው እንደነገርናችሁ ይሄ ላይ በዚህ ጋር ተጨማሪ መነን አለው፣ ገበርም አለው። እንደዚህ ሆኖ አልቆለት። ይሄኛውም 12 ነው። አንድ አይነት ነው ዋጋው። የሚፈልግ ሰው ካለ እንደዚህ በግሩፕ መልበስ የሚፈልግ በግሩፕ ይሁን እንደምታየው በግሩፕም በጣም ያደምቃልኝ። እናንተ ሶስታችሁ አንድ ላይ እንደዚህ ስትይ በጣም የሚያምር። መልካም። ይሄኛው ጥልፍ ከዚህ ጋር የሚፈልግ ሰው ካለ ጥልፍ መሆን ይችላል። አይ በፈርጥ ዲዛይን አድርጊልኝ ካለም ደግሞ እዚህ ጋር የሚያምር ፈርጥ መሆን ይችላል።
ፈርጥ ተደርጎበት ዲዛይን መደረግ የሚችል አይነት ነገር ነው ልብሱ። ይሄኛውም ደግሞ እንደምታዩ አንቺ አይነት ነው። ተመሳሳይ ነው ስታይሉ። ከአንቺ ጋር የሚለየው ምንድነው? ይሄ እንደዚህ ዝቅ አድርጎ መለበስ እንደሚችል ትከሻ ላይ ወረድ ማለት ይችላል። እንደዚህ አድርገን አሳይተነዋል። አንድ አይነት ነው ይሄ ስራው፣ እሱና እሱ ጋር አንድ አይነት ነው። ግን ምን ይለየዋል? ያንቺ ጀርባው ላይ እንደምታዩ በዚፕ ነው የተሰራው። ይሄኛው ግን ጀርባው ላይ ወፈር ያለች ሰው ስለሆነች በጥቅጥቅ ፕላስቲክ እና በዚፕ አንድ ላይ የተሰራ ነው። ያምራል በጣም። እንደዚህ በህብረት መልበስ የሚፈልግ ሰው እንግዲህ ጥሩ አማራጭ ነው። በጣም ነው የሚያምረው። እንግዲህ ይሄኛውን ላሳይሽና ደግሞ ወደ ይሄኛው እንደምታዩ ደግሞ ቀይ ልብስ ነው። ይሄኛውም ከታች ላይ እንደምታያት ደረጃ አላት። 4 አርብ ነች። 2 አይን ነው መነኗ። በጣም ነው የምታምረው። ከላይ እንደምታዩ ይሄኛውን አይን ቅድና እጅዬ የሌለው ነው ፍላጎታቸው። ቆንጆ ናት። ቀይ ናት፣ ደመቅ ያለች ቀይ ነች። ቫላንታይን በጥበብና ክብር የሚል ሰው ካለም ይሆናል እና ከዚች ጋር ፈርጥ ማድረግም ይቻላል። እንደዛ ነው። እንደዚችና ቀለል ትበልልኝ ካልሽም ቀለል መሆን የምትችል አይነት ልብስ ነች እና በጣም ነው የምታምረው። አሁን ስንት ናት አልቆላት? እቺ አልቆላት 12 ነች። እቺ 12 ሺህ ብር። ጥልፉን እንደምታዩ እዚህ ጋር የምታያት ዲዛይን አለች። እቺና ከላይ ላይ ያደረግናት ጥልፍ አንድ አይነት ነው። እንደምታዩ ዲዛይኑም አንድ ነው፣ ከለሩም አንድ ነው። ምንም ዲፈረንስ የለውም። እንደዚህ ቆንጆ አድርገን የምንጠልፍነን ራሳችንም ስለምን ጠላፊዎችም ስለሆንን ጠላፊም ዲዛይነርም ስለሆነ በፈለጉት ስታይል መሰራት ይችላልና እንደዚህ አድርገን ቆንጆ አድርገን ሰርተነዋል። መልካም። ቀጣይ ደግሞ ያንኛውን አረንጓዴውን ላሳይሽ። ይሄ እንደምታዩ ትንሽ ረዘም ያለ ሰፋ ያለ ልብስ ነው። በጣም ነው የሚያምረው ልብሱ። ሰፊ ጥበብ ነው። በጣም ነው የሚያምረው። ውበት አለው ልብሱ። እንደዚህ ስታዩ በጣም ውበት ያለው ልብስ ነው። ይሄ ደግሞ ከወገቡ በላይ በአራት ማዕዘን እንዲሰራላት ነው የፈለገች። እጅየውም ደግሞ እንደዚህ የሚለው መደረግም ይችላል። ግን እሷ የፈለገችው ያዝ የሚያደርግ ነው። እንደምታየው ጥለቱም እንደዚሁ ከታችኛው ጋር ተመሳሳይ ነው። በጣም ተመሳሳይ ነው። ወገቡ ላይም እቺ ዲዛይን አላት። እንደምታያት እቺ ቆንጆ ቀለል ያለች ትንሽ ከሌሎቹ ትንሽ ሰፋ ትላለች። ግን ስቲል በጣም የምታምር ውበት ያላት በአራት ማዕዘን እጅዬ ባጭር ከፈለጉ መደረግ ይችላል። ፈርጥ ኢቭን ከነዶ ራሱ ማድረግ ይቻላል። አሁን እንደምታያቸው እዚህ ጋር የሚታዩት ፓርቶች የለም እነሱ ጋር ላይ አሁን ፈርጥ ቢደረግበት ያምራል የበለጠ። በተለይ አሁን የሙሽራ እናት ከሆነች ለሙሽራም ለሽምግልና በተለይ ለሽምግልና በቃ ውበት ያለው ልብስ ነውና እንደዚህ አድርገን ደግሞ በአራት ማዕዘን መሰራት እንደሚችል ለማሳየት። ስንት ነው ይሄ አልቆለት 20 ነው። አይሽብሽ ቆንጆ መልካም ነው። በጣም ቆንጆ ነው የሚያምር። እቺን ደግሞ እንደምታያትኝ ከወገብ በላይ ሸፒ ሆና ከወገብ በታች ደግሞ ልቅቅ ያለ ዲዛይን ያላት ልብስ ነች። ሰፋ ያለ ጥበብ ያላት ነው። ጥለቱንም እንደምታዩ በጣም ሰፊ ነው። ከላይ እስከታች የምታዩ ውበትም አለው። በጣም ሰማያዊና ወርቃማ መሆኑ በጣም ነው ሻይንም ታረጋለች። ከወገቡ በላይ ደግሞ እንደምታዩ በባለፈው በጥልፍ ልብስ ሰርቼው ነበረ። ይሄን ዲዛይን የምታስታውሹ ከሆነ በፈርጥና በጥልፍ ተሰርቶ ነበረ። አሁን ደግሞ በነዶ በብትን ጨርቅ ይሁንልኝ ብላ ታምራለች። አዛን በብትን ጨርቅ የተሰራ ነው። ይሄኛው ስታይሏም ከወገብ በላይ ያለች አይኑ የባለፈው ለየት ያለች እጅየው ለየት ያለ ነበር። በዚህ ቅጥል ነበረው። አሁን ግን ሙሉ እጅዬ እንደዚህ ይሁንልኝ ብላ ስላዘዘችን እንደዚህ ሆኗል። ጥልፉ እንደምታየው በዚህ ሂዷል። ይሄንም አሁን ፈርጥ በደረግበት የበለጠ ያምራል። ግን ደንበኛችን ፈርጥ ላይ ብዙም ፍላጎት ከሌላቸው እንደ ፍላጎት አልተደረገም እንጂ ፈርጥ የበለጠ ቢኖረው ደግሞ የበለጠ የሚያምር ይመስለኛል። ከዚህ በፊት ያሳየናት ላይ በደንብ የምታምር ቀሚስ ነበረች። ስታይሏም ለየት ያለች ነበረች። ስንት ነው አሁን ዋጋው? ይሄ ዋጋው አልቆላት 16000 ነው የተሰራ። ቆንጆ ነው። እሺ ሌላስ? እሺ እቺ ደግሞ እንደምታያትኝ አጭር ቀሚሶች የሚወድ ሰው ካለ በብትን ጨርቅ እንደዚህ ሆኖ ማማርም ይቻላል። እኛውን ቀለል ያለ ይሄ ምንድነው ለምርቃን ስትጠሪ የለም የሱቅ ምርቃኖች ምናምን ሲጠሩ ሰው እንደዚህ ቀለል ብሎ እንዲለብስ እጅየዋንም እንደምታያትኝ በጣም ነው የምታምር። ድች ብላ መሰራት እንደሚችል ለማሳየት ነው። ቀለል ያለች ነች። በጣም ነው የምታምር። እንደዛ አይነት የሚፈልግ ሰው ካለ አጭር ቀሚስ የሚለብስ ሰው በጣም የሚያደንቅ ሰው ይወዳታል ብለን እናስባለን። ልቅቅ ማለቷም ደግሞ ለቀጭንም ለወፍራሙ ውበት ይኖራል። ለሁሉም መሆን የሚችል አይነት ልብስ ነውና
እቺ አልቆላት 10 ነች። 10 ሺህ ብር 10 ሺህ ብር። ቆንጆ ነው። ጥለቱ ከዚህ በጣም ረዘም የሚልም እያደረጉ ማወደድ ይቻላል። ምክንያቱም ቁመቱ እንዲያደግ ኦር ደግሞ ጥለቷ እስከዚች ድረስ ሆና መነኖችንም እንደዚህ እስከታች ድረስ በማርዘም መሰራት ይቻላል። ቁመትም መጨመር በሁለት አይና የተሰራ መነን ነው ይሄ ልብሱ። ይሄኛውም እንደዛው ማለት ነው። ታምራለች። እንደዚህ በጣም ታምራለች። መልካም። እሺ ወደ ብትን ጨርቆች ደግሞ ስንሄድ በዚህ እንጀምራለን። እንደምታየው ብርቱካናማ ነው። በጣም ደመቅ ያለ ነው። ወርቃማ ነገሮችም አሉት። እንደምታዩት ደግሞ በዳይመንዶቹና በመስመሮቹ ደግሞ ዳይመንዶቹ ቢጫ ናቸው። እነዚህኛዎች ደግሞ በርገንዲ የሚባለው አይነት ቀይ ከለር ያላቸው ናቸው። ደመቅ ያለ ነው። በጣም ነው የሚያምረው ልብሱ። እንደምታየው ውበት አለው። በጣም ሻይን ያደርጋል። ደመቅ ያደርጋል። ካሜራ ላይ ብዙ ጊዜ አይታይም፣ ግን አይታይም። አሁን በጣም ነው የሚያምረው ልብሱ። ቆንጆ ነው አሰራሩ። ሽመናው ምናምን በጣም ቆንጆ ልብስ ነው። ነጠላው ደግሞ እንደምታየው ሰፋ ያለ ነው። እናቶች ሊወዱት የሚችሉ አይነት ከለር ያለው አይነት ነው። ስፋቱም እንደዛው ማለት ነው። ይህን እንደዚሁ በሁለት አይና የተሰራ ነው። ይሄም ሽመናው እንደምታየው በሁለት አይና ነው። በጣም ነው የሚያምረው። ነጭ ነው ከለሩ። ውበት ያለው ልብስ ነው። ይህም በፈለጉት አሰራር በወራጅም ቢሉ በአንገቱ ቢም 4 ማዕዘንም ለፕሮግራም በተለይ ቢሆን የበለጠ ነው። ግሩፕ ላይ ደግሞ ቢለብሱት ደግሞ ጭራሽ አጃቢ ከለበሰው ከሙሽራ ይበልጥበታል። በጣም ያምራል። በጣም የሚያምር ልብስ ነው። ይሄ አልቆለት 20 ሺህ ብር ነው። ከወገብ በላይ በፈለጉት ዲዛይን ይሰራል። መልካም። ሌላስ? እሺ ይሄን ቀጣዩን ደግሞ ሳሳይሽ። እሺ ይሄንም እንደምታየው ሰማያዊ ነው መደቡ። ታችኛው ላይ ትንሽ ደማቁ ሳይሆን ፈዘዝ ያለው ሰማያዊ ነው። በላይ ያሉት ዲዛይኖች ደግሞ የተሰሩበት ወርቀ ዘቦች፣ ብዙ አይነት ወርቀ ዘቦች አንድ ላይ ገብተው ተሸምነው የተሰሩ ልብስ ነው። በጣም ነው የሚያምረው ውበቱ። ስታይሏም በጣም ታምራለች። ፍዝዝ ትንሽ ይላልኝ። ኖርማሊ ደመቅ ያለ አይደለም፣ ደግሞ በጣም የሆነ ውበት ያለው ሻይን የሚያደርግ ልብስ ነው። በጣም ሻይን ያደርጋል። እንደምታየው ደግሞ ይሄ ሁለት አይና መነን ነው የተሰራበት የተሸመነበት እንትን በጣም ነው የሚያምረው ልብሱ። ነጠላውም ደግሞ እንደምታየው እንደዚህ በጣም የሚያምር ሰፋ ያለ መካከለኛ የምትባል ጥበብ ነው። ይሄም ሰፊ የሚባል ጥበብ ነው። ለቀሚሱ የሚሆነው ይሄ ለግሩፕም ይሆናልኝ፣ ለብቻቸውም፣ ለሽምግልናም ለዝግጅትም መሆን ይችላል። ከዚህ ላይም ነዶ ላይም ፈርጥ ተደርጎ ማመር የሚችልበት አይነት ልብስ ነው። በጣም አሪፍ። እንደዛ ሲሆን ያምራል። ለፕሮግራም ይሄ ደግሞ በፈለጉት የስፌት አይነት አሰፋፍ በፈለጉት ዲዛይን ተደርጎ መሰራት ይችላል። ያው እንግዲህ በነዶም ሆኖ ሸፒ ተደርጎ ልቅቅ ያለ ልብስ እንደሚሰራ በቅድም ባሳያችሁ ልብስ አሳይቻችኋለሁ እና እንደዛም ማማር ይቻላል። ስታይል ያው በፈለጉት ስታይል በቃ እንደዛ ስለሆነ 16 ሺህ ነው። ይሄ አልቆለት ዋጋው 16 ሺህ ነው። በጣም ነው የሚያምረው። ቆንጆ ነው። ዘዙን እንላለን። እሺ ሌላስ? ቀጣይ ማሳያችሁ ደግሞ መደቡ ነጩ ነው። ከላይ በአረንጓዴና በወይን ጠጅ ከለር ያማረ ልብስ ነው። ወርቀ ዘብ አለው። ይሄም በጣም ነው የሚያምረው። አረንጓዴው ፓርት ብቻ ላይ ነው ያለው። ሌሎቹ ፓርት ላይ ያሉት ኖርማል የሳባ ክሮች ናቸው የገቡበት። ወርቀ ዘብ ግን እነዚህ አረንጓዴ ላይ ካሉት ዲዛይኖች ላይ ደመቅ አርጓቸው አረንጓዴ ወርቀ ዘብ አለው እና በጣም ነው የሚያምረው። ረዘም ያለ ነው እንደምታየው። ጥለቱ ሰፊ የሚባል ጥለት ወደ ላይ ረዘም ያለ ነው። በጣም ተሰርቶ ሲያልቅ ደግሞ በጣም ነው የሚያምረው። እንደምታየው ይህም በሁለት አይና መነን የተሰራ ነው። ውበት ያለው ልብስ ነው። ነጠላውም ደግሞ እንደዚህ እንደምታየው ረዘም ያለ ነጠላ ነው። ሰፊ የሚባል ነጠላ ነው። ለእናቶች ይወዱታል ብለን እናስባለን። እናት በቃ ድምቅ ብላ ከቤተሰብ ወጣ ብላ መታየት ካፈለገች እንደምታየው በጣም አማራጭ ነው። ልብሱም በፈለገ ዲዛይን ከላይ ሸፒ ቢሆን አሁን እንደዚህ ሰፋ ያሉ ልብሶች የበለጠ ያምራልኝ። ጥበቡ በደንብ እንዲታይ እዚህ ጋር ያለው ጥለት ዲዛይኑ ምናምን እንዲወጣ ስለሚያደርገው ሸፒ አይነት ልብሶች ቢሆኑ የበለጠ ያምራል ብዬ አስባለሁ። ግን በፈለገው አይነት መንገድ መሰራት ይችላል። ይሄንም እንደዚሁ አልቆለት አምሮ ተውቦ 20 ሺህ ብር ቆንጆ ነው። ዋጋውም እንደ ጥበቡ ስፋቱ ምኑም ውበት ያለው ነው። በቆንጆ ዲዛይን ሲሰራ አሪፍ ይሆናል። በጣም ቆንጆ ነው ሆኖ የሚሰራላችሁ። ሌላስ? ቀጣይ ደግሞ ማሳያችሁ በወይን ጠጅና በወርቃማ የሚያምር ልብስ ነው። ሰፊ ነው። ዛሬ እኔ በጣም ነው የምወድ እንደዚህ ደመቅ ያሉ ልብሶች ደስ ይሉኛል። ይሄ ውስጥ እንዴት እንደሚያምር
አያምርም? በጣም ሞቅ ያለ ውበት ያለው ቀሚስ ነው። በጣም ይሄም እንግዲህ እንደምታዩ መደቡ ሙሉ በሙሉ ወይን ጠጅ ነው። ከላይ ግን የተሰሩበት ዲዛይኖቹ በወርቃማ ነው። ሙሉ ወርቃማ ደግሞ አለው አይደለም፣ ሲልቨር እና ወርቃማ አንድ ላይ ተማተው የተሰራ እንትና ያመጡት እምር አይነት ልብስ ነው። በጣም ነው ውበት ያለው። አርባውም እንደምታያት ትንሽ ወደ ላይ ሰፋ ያለች ነች፣ ወደ ጎንም ሰፋ ያለ ነው ልብሱ። ይሄም እንደሚታወቀው በሁለት አይና መነን ነው የሚሰራ የተሰራው። ነጠላውም ነጠላውም እንደምታዩ ራሱ ብቻውን አርብ መሆን የሚችል አይነት ልብስ ነው። ቀሚስ የሚሆን አይነት ስፋት ያለው ነው። ሰፊ የሚባል ጥበብ ነው። በጣም ነው የሚያምረው። ይሄም እንግዲህ ለፈለጉት የፕሮግራም አይነት መሆን ይችላል። ግን አሁን ብዙ ጊዜ በጣም ለፕሮግራም ነው የምንለው እና ቤተክርስቲያን ላይ ስለምን ተደምቆ አይታይም? እንደዛም በደንብ በጣም አምረሽ በተለይ ውጭ ያሉ ሰዎች ላይ ደመቅ ብሎ መታየት ይችላሉ። በዚህ ልብስ በጣም የሚያምረው በጣም ነው የሚያምረው። ከወገብ በላይ በፈለጉት ሲሰራ ሲያልቅለት ደግሞ ይበለጠ ያምራል። በጣም ያምራል። ይሄም እንግዲህ እንደዚህ አልቆለት 18000 ማለት ነው ዋጋ። መልካም። እሺ ቀጣይ ላይ ደግሞ ማሳይሽ መካከለኛ ጥለት የምትባል ነች። እንደምታያት በጣም ነው የምታምር። መደቧ ሙሉ በሙሉ በወርቀ ዘብ በሲልቨር ወርቀ ዘብ የተሰራች ነች። እና በጣም ነው የምታምር። ከላይዋ በላይት ብሉ በሚባለው ከለር እና በጥቁር ዳይመንዶች ተሰርቷል። በለታችና በላይ ማጀብ ያለው ልብሱ በጣም ነው የሚያምረው ልብሱ። መካከለኛ ልብስ ጥለት የሚፈልግ ሰው በሙሉ እቺ ትሆነዋቸዋለች። በጣም ነው የምታምር። ጥቁር ጥለት ነጠላዋም እንደዚሁ እንደምታያት በጣም ነው የምታምር። ስንት ናት አሁን እቺ ያልቀላት? እቺ አልቆላት 13000 ነች። 13000 ብር። ቆንጆ። ሌላሽ? እሺ ቀጣይ ደግሞ አሁንም የማሳይሽ መካከለኛ የሚባል ጥለት ያለው ልብስ ነው። ይህ ደግሞ አረንጓዴ ነው። መደቡ እንደምታየው አረንጓዴ እና ወርቀ ዘብ አረንጓዴ አንድ ላይ ያሉበት ልብስ ነው። በጣም ነው የሚያምር። ይሄም በላይ ያሉት ዲዛይኖች የተሰሩት ቬዥ በሚባለው ከለር ዳይመንዶቹ ተሰርተው እንደዚህ አምሮ ተሰርቷል። መካከለኛ ጥለት ነው። ለቤተ ክርስቲያንም መሆን ይችላል። ይሄ ለአጃቢ ደግሞ የበለጠ ያደምቃቸዋል። በብዛትኛውም ነጠላውም እንደምታየው በብዛት ሲሆን በጣም ያምራል። ነጠላውም ይሄው እንደዚህ እንደምታየው ቆንጆ ሆኖ የተሰራ ነው። ይሄም እንደዚሁ አልቆለት 15000 ብር። 15000 ያው እንግዲህ ወቅቱ የሰርግ የምርቃን ታይም ስለሆነ ልብሶቹም እንግዲህ ተለቅ ያሉ ለዛ ነው አጃቢ ለምን ሰፋ ያለ ልብሶች ናቸው። እንደምታዩ ይሄም ደግሞ በጣም ነው የሚያምር። በጣም ኖርማሊ ሙሉ በሙሉ ስታዩ አብሽ ከለር የሚባል አይነት ከለር ያለው ነው። ግን ከታችኛው ላይ ፈዘዝ ያለ ላይት ግሪን አይነት ነገር ነው ያለው መደቡ ላይ። ከላይ ደግሞ የምታያቸው ዲዛይኖቹ በሳባና በወርቃማ ከለር አንድ ላይ ታጅቦ ዲዛይኖቹ የተሰሩ ናቸው። በጣም ነው የሚያምር። ወርዱም ሰፋ ያለ ነው። ከላይ ወደታችም ደግሞ ወደ ላይም ደግሞ ሰፊ ነው ጥለቱ። በጣም ትልቅ ጥለት ነው። በጣም ሲያልቅ ደግሞ በጣም ያምራል። እንደዚህ ሸፒ ልብስ የሚወድ ሰው ካለ ደግሞ በሁለት አርብ ብቻ ሆኖ ከላይ እስከታች ሸፒ ሆኖ ዲዛይን መሰራት የሚችል አይነት ልብስ ነው። ምክንያቱም ይሄ ድሮ ታስታውሽ እንደሆነ እናትና አይቶቻችን የሚለብሱት የሚዘንጡበት አይነት የጥለት ርዝማኔ ያለውና እንደዛ ሆኖ መሰራት ይችላል። ይሄም እንደምታዩት ሲያልቅ በጣም ነው የሚያምር። በሁለት አይና የተሰራው ይሄም እንግዲህ እንደምታዩት አልቆለት 20000 ነው። 20000 ብር። ከወገብ በላይ በፈለጉት ዲዛይን መሰራት ይችላል። መልካም። እሺ ቀጣይ ደግሞ እንግዲህ በብርቱካናማ ያማረ ልብስ ነው ማሳይሽ። በጣም ብርቱካናማ ከለር የሚፈልግ በጣም ምርጫው የሆነ ሰው ብርቱካናማና አሪፍ አማራጭ ላይት የሚባል ግሪን ነገር አለው። ወደ ሎሚ ከለር የሚሄድ አይነት ግሪን ነገር አለው። ታችኛው በብዙ ወርቀ ዘብ አይነት ከለሮች የተመታ ልብስ ነው። ከላይ ደግሞ እንደምታዩ ይሄ በብርቱካናማና ጎላ ብሏል። በጣም ጎላ ብሏል። እንደምታያቸው ደግሞ እነዚህ አይነት ግሪኖች ያሉበት ልብስ ነው። በጣም ውበት ያለው በጣም የሚያምር
በጣም የወደድኩት አይነት ልብስ ነው። በሁለት አይና መነን የተሰራ ልብስ ነው። ነጠላውም እንግዲህ እንደዚህ ጥለቱ ሰፋ ያለ ነው። በጣም ነው የሚያምረው። ነጠላውም እንግዲህ እንደምታየው ረዘም ያለ ነው። ትልቅ ነው። በጣም ተለቅ ያለ ነው። ለእናትም መሆን ይችላልኝ፣ ለክርስትናም መሆን ይችላልኝ። በጣም ቆንጆ የሚሆነው ለተለያዩ ዝግጅቶች ይሆናልኝ። ያው ክርስትና ያው ደመቅ ማለት ከፈለገች መሆን ይችላልኝ። ልጇም መድመቅ ይችላሉ። አንድ ላይ ተሰርቶላቸው የሚያምር ልብስ ነው። ይሄንም ያምራለሽ። ይሄ እንግዲህ እንደዚሁ አልቆለት ይሄ 18000 ነው። 18000 ዋጋው። ዋጋውም በደንብ ፌር የሚባል ዋጋ ነው። ቆንጆ ዋጋ ነው ያለው። እሺ ቀጣይ ደግሞ የምታየው እንደዚህ በብዙ ከለሮች ያማረ ልብስ ነው። ይሄ መደቡ ወርቀ ዘብና ሳባ አንድ ላይ ከለር ሆኖ ፒንክ ላይት፣ በጣም ላይት የሚባሉት ፒንኮች እና ወርቃማ አንድ ላይ ገብቶበት የተሸመነ ነው። ከላይ እንደምታዩ ደግሞ አረንጓዴና ፒንክ ነገር ላይት ፒንክ የሚባለውና ደመቅ ያለው ፒንክ ቡኒኞች ምናምን ብዙ ከለር አንድ ላይ ሆነ ከለሮች አንድ ላይ የተሰራ ነው። በጣም ነው የሚያምረው ልብሱ። ሽመናውም እንግዲህ በሁለት አይና ነው እንደምታየው። ነጠላውንም እንግዲህ ላሳያችሁ። ነጠላውም እንግዲህ እንደምታዩት በጣም ረዘም ያለ ነው። ሁሉ ነጠላዎችም እንደዚህ ረዘም ያሉ ናቸው። ሁሉን ያው ማሳየት ባንችልም ተመሳሳይ ነጠላዎች ናቸው። ሰፋ ያሉ ናቸው። ያው ሰፋ ያለ ጥለት ነጠላ ስለሚወደድ ስናሸምና እንደዛ ሰፋ ያሉ ናቸው የምናሰብናቸው። ጥሩ ነው ለከስተመር፣ አሪፍ ነው። በጣም ለከስተመር ቆንጆ የሆነ ነገር ነው የምናቀርበው። በፈለጉት ዲዛይን ማለት አሁን በቪ በአራት ማዕዘን በሚባለው ብቻ ሳይሆን የሚፈልጉት ዲዛይን ሊሰራ አይችልም። በጥበብ ብለው የሚያስቡትን ሁሉ አይነት ዲዛይን መስራት እንችላለን። ያው ዲዛይነርም ነሽ፣ ዲዛይነርም ስለሆነ አይዲያውን ካመጡልን መስራት እንችላለን። በእናንተ አሳምራችሁ ስሩ ካሉና እንዲሁ ቆንጆ አድርገን ደግሞ ይሄ ለነሱ ጥሩ እድል ነው። ዲዛይነር እንደመሆንሽ መጠን እንግዲህ ቆንጆ አድርገን ደግሞ ሰርተን እናሳያቸዋለን። ያው ለእናትም ይሆናል ለወጣትም ይሆናል። እሱን ለየት አድርገን እንሰራለን። ቀጣይ ደግሞ ሰፋ ከሚሉ ጥለቶች ትንሽ ዝቅ የሚል ከቀጭን ጥለቶች ደግሞ ከፍ የሚል መካከለኛ የሚባል አይነት ጥለት ነው። እንደምታየው መደቡ ታችኛው ፒንክ ነገር እና ብርቱካናማ መካከል ላይ ያሉ ተቀላቅለው ሊመጡ የሚችሉ አይነት ከለር ያለው ነው። የዱባይ ክር ነው ክሩ። እነዚህ ከላይ የምታያቸው ዲዛይኖች የተሰሩበትም እንደዛው የዱባይ አይነት ክር ነው እና ይሄ አብሽ ከለር እና ጠቆር ያለ ወይን ጠጅ ያለው ልብስ ነው። ያው ካሜራ ላይ ላይታይ ይችላል፣ ግን በጣም ውበት ያለው ልብስ ነው። ወይን ጠጅ ነው። ጠቆር ያለ ወይን ጠጅ ሻይንም ያደርጋል በደንብ የሚያቀሰው እንትን ይረዳዋል ብለን እናስባለን። ሌሎቹ ደግሞ በወርቃማ ነው የተሰሩ። ወርቃማ አለው ልብሱ። በሁለት አይና የተሰራ ሽመና ነው። በጣም ነው የሚያምር። ይሄም ለግሩፕ ቢሆን የበለጠ ያምራል ብለን እናስባለን። በግሩፕ 3-4 ምናምን ነው ቢለብሱት ውበት አለው። በጣም ውበት ያለው ልብስ ነው። ይሄም እንግዲህ እንደዚሁ አልቆለት 16000 በፈለጉት የሚሰራ ከወገብ በላይ የሚሰራ በፈለጉት ስታይል ተሰርቶ 16000 ቆንጆ ነው። አልቆለት ቆንጆ አድርገን ውብ አድርገን ያው እንዳሳየኋችሁ ቅድም በውስጥ መነንም ይደረግበታል። ተደራቢ መነን ሻይን የሚያደርገው እንዲያጠፋው ወገቡ ላይ ጥንካሬ እንዲኖረው የሚጨመሩ መነኖች ናቸው። ግን አንዳንድ ሰው የማይፈልግም ካለ ሻይንነቱ እንዲጠፋ ገበር ተገልጦ መሰራት ስለሚችል በጣም አሪፍ ውበት ይፈጥርላችኋል። ውበትም ጥንካሬም ነው ያለው፣ ጥንካሬም ይኖረዋል እና ለዛሬ ያዘጋጀሁት እነዚህ ይመስላሉ። በሚቀጥለው ደግሞ እንደዚሁ የሚያማምሩ ጨርቆችንና ያለቁ ልብሶችንና አዲስ ደግሞ ዲዛይኖችን ደግሞ ይዘን እንቀርባለን። ዛሬ በጣም አመሰግናለሁ። መልካም እሺ ሳባ፣ እንግዲህ እስካሁን በጣም ቆንጆ ቆንጆ ለየት ያሉ ስታይል ያላቸው ቀሚሶችን አሳይተሽናል። እነዚህን ቀሚሶች ደግሞ ማዘዝ ለሚፈልግ አድራሻሽና ስልክ ቁጥርሽን እንደዚሁ ንገሪልኝ። እሺ አድራሻይ 22 ወደ ጎላጎል ወደ ቦሌ የሚወስደው መስመር ላይ ከወርቁ ህንፃ ፊት ለፊት ማዮቢ ህንፃ አለ። ሁለተኛ ፎቅ ከላይኛው እንገኛለን። ስልክ ቁጥሬ 0915862149 ይደውሉልን። ኢንስታግራምም አለን፣ ቴሌግራምም ዋትስአፕም አሉ። በሁሉም በኩል ማግኘት ይችላሉ። ይደውሉልን፣ ቴክስት ያድርጉልን፣ በአካልም መጥተው ይጎብኙን።
በደንብ እሺ። እውነት አሪፍ ልብሶችን ያሳይሽም። በቀጣይ እንግዲህ እንደዚሁ የተለያዩ ልብሶችን ይዘሽ እንደምትጠብቂኝ ተስፋ እናደርጋለን። እናመሰግናለን። በጣም እናመሰግናለን። እሺ ተመልካቾቼ ለዛሬ ያስኩት ፕሮግራም ይህን መስል ነበረ። እንደተመለከታችሁት እንግዲህ እጅግ የሚያማምሩ የሀገር ልብሶችን አሳይቻችኋለሁ። ዲዛይነር እንደመሆኗ መጠን ደግሞ እንደፈለጋችሁት በፈለጋችሁት ዲዛይን መሰራት ይችላል። ሳምንት በሌላ ዝግጅት እስከምንገናኝ ድረስ ቸር ሰንብቱ።